የኔ ርዕሰ ጉዳይ የግዕዝ ሀብት ግብረ ገብነት ለሀገረ መንግስት ግንባታ ያለው ሚና በግዕዝ ቅኔያት የሚል ነው ርዕሰ ጉዳዩ። ቅኔውን እናንተ ሊቃውንቱ ተናግራችሁታል። የናንተ ነው። ይሄ ቅኔው የናንተ ነው፣ ከናንተ የተወሰደ ነው። እኔ እነዚህን ከሀገረ መንግስት ግንባታ አንጻር እንዴት አድርጌ ነው የተረጎምኳቸው ብዬ የራሴን ትርጓሜ ለዚህ ጉባኤ ይመጥናል፣ ለዚህ ርዕሰ ጉዳይ ይሆነኛል ብዬ ትርጉም የሰጠኋቸውን የተወሰኑ ቅኔያት አቅርቤያለሁ ማለት ነው። እነዚህ ቅኔያት ወደ ዋናዎቹ ከመግባቴ በፊት የጥናቱ ዋና መግቢያ የሚለው ነገር አለ። የጥናቱን መግቢያ ስንመለከት ከኔ በፊት ያቀረቡት ዶክተር ሙሉ ሰው ስለ ቅኔ አመጣጥ፣ ስለ ግዕዝ ቅኔ ብያኔ፣ ማን ነው የግዕዝ ቅኔ ባለቤት፣ ማን ነው ደራሲው የሚለውን በስፋት ገልጸዋል። እኔ የምለው ከቅዱስ ያሬድም ከዮሐንስ ገብላዊም ከተዋናይም በፊት ቃል ግጥም መንቶ ሶስቶ የምንላቸው ነበሩ። የህዝብ ቃል ግጥም ያ እንደ ቅኔ መነሻ አንድ ብያኔ ሊሆን ይችላል የሚል ሐሳብ አለኝ ማለት ነው። ሌላው የሊቃውንቱ ከሰጧቸው ብያኔዎች መካከል አለቃ ዕንባቆም የሚባሉት የግዕዝ ቅኔ የቤተ ክርስቲያን የፍልስፍና ትምህርት ከሌሎች ከመጻሕፍት ከዜማ ትምህርቶች በተሻለ የፍልስፍና ትምህርት ነው ብለው ያነሳሉ። ለምን? አሁን ሊቃውንቱ ሲያቀርቡ እንደሰማችኋቸው ዜማ ስንማር ምልክቱን ዘሩን ከመጻፉ አጥንተን ከድጓው ከጸመ ድጓው እንወስዳለን። ምልክቱን ከአበው እየጠየቅን ከአባት ወደ አባት ከመምህር ወደ መምህር እየተላለፈ ነው። ቅኔ በምንቀኝበት ጊዜ ግን ራሳችን እንደውም በመስክ ተኝተን ቅኔ ስንቆጥር ከብቶቹ ረግጠውን እስከሚሄዱ ድረስ ተመስጠን በተመስጦ የምንፈላሰፍበት የዕለቱን በዓል መነሻ አድርገን አጠቃላይ ባህሉን የምንቃኝበት ዕውቀት ነው ማለት ነው። የግዕዝ ቅኔ ለመቀኘት ባህል ማወቅ ግድ ነው። ቅድም ዶክተር ዮሐንስ አንስተዋል። ባህል ዋናው ለቅኔ ታሪኩ መጀመሪያ በመምሩ ጧት ወይም ማታ ሊሆን ይችላል፣ እንደ ጉባኤው ይትባል ሊተረክ ይችላል። ከዚያ ከታሪኩ ጋር አጣጥሞ ከታሪኩ ጋር ፈትልና ማግ አድርጎ የሚያቀርብበት ዋናው ብልሃቱ ባህሉ ነው ማለት ነው። የአካባቢው ባህል አባቶቻችን እንደውም ቅዳሜና እሁድ ገበያ የሚሄዱ ነበሩ። ለምን? የቅኔ ጓዝ ለማግኘት ገበያ ይወጣሉ። ከገጠር ይመጣል። ከተማ ብዙ ባህል ላይኖር ይችላል። የገጠሩን ሲገበያዩ እናቶች የሚሉትን ሲለዋወጡ የሚነጋገሩትን እየወሰዱ ግሩም የሆነ ቅኔ ማታ ይቀኙ ነበር። ይህን አውቃለሁ እኔ በቅኔ ቤት ማለት ነው። እና የቅኔ ለመንፈሳዊ ትምህርት ብቻ ማቅረቢያ የሚሆን አይደለም። ብዙ ጊዜ አሁን የቤተ ክርስቲያን ትምህርት ነው የሚባለውን ይሄ ያፈርሰዋል ማለት ነው። ለማንኛውም ማህበራዊ ጉዳይ ማቅረቢያ የሚሆን ጥበብ ነው ማለት ነው። ቅኔ መሳፍንቱ፣ ነገስታቱ፣ ጳጳሳቱ በመልካም አስተዳደር ህዝቡን ሲመሩ የሚወደሱበት፣ ህዝቡን በመልካም አስተዳደር ሳይመሩ ሲቀሩ የሚተቹበት፣ ሂስ የሚደረግበት ቅኔ ነው ማለት ነው። ስለ መግቢያው ይህን ካልኩ አጠቃላይ ሰበበ ጥናት ይህን ያነሳሳኝ ምክንያት ምንድነው ስል የሀገረ መንግስት ግንባታ ዙሪያ ቅኔያት አለመጠናታቸው በግዕዝ ሀብት ግብረ ገብነት ቅኔያትን ለመፈተሽ ባደረጉት ጥረት ነው ማለት ነው። ሌላው ዓላማውን ስንመለከት አብይ ዓላማ አለው፣ ንዑሳን ዓላማዎች አሉት።
ይሄ አብይ ዓላማ አጠቃላይ የሀገረ መንግስት ግንባታን ከግብረ ገብ ንድፈ ሐሳብ አንጻር ማተት ይሆናል ማለት ነው። አድማሱ እንደምታውቁት ቅኔ ሀገር ሙሉ ነው። ቅኔ ብዙ ይትባሃል አለው። እኔ ያንን ሁሉ አላይም። ቅኔያቱ የአበው ስለሆኑ ይህን ቅኔ ማን ነው የደረሰው? የማን ቅኔ ነው? ታሪካቸው ምን ነበር? መምህር ገሌ አባ ገሌ የሚለውን ሳይሆን በሀገረ መንግስት ለዚህ ጉባኤ ይመጥነኛል ያልኩትን ለይቼ አቅርብ ያለው ማለት ነው። ጠቀሜታው ቅኔያቱን በመመርመር የወቅቱን የሥርዓተ መንግስት ሁኔታ ለማወቅ ያስችለናል ማለት ነው። ቅኔያቱን አይተን ማንም ሳይነግረን ያ ወቅት ይሄ ነበር፣ ያ ወቅት ይህን ይመስል ነበር የሚለውን ብያኔ እንድንሰጥ ያስችለናል ማለት ነው። ሌላው የግዕዝ ቅኔ ለነገረሰብ ጉዳዮች እንደ ማቅረቢያ ሆኖ እንደሚጠቅም ይሄ ጥቁምታ ይሰጠናል ማለት ነው። በምዕራፍ 2 ንድፈ ሐሳብን ስንመለከት ግብረ ገባዊ ፍልስፍናን እንመለከታለን ማለት ነው። ግብረ ገብ እንደ ባህሉ እንደ ሃይማኖቱ ማህበራዊ፣ ግለሰባዊ፣ ፖለቲካዊ ጉዳይ ያያል ይመለከታል ማለት ነው። ግብረ ገብ ፍልስፍና ማለት ምንድነው የሚለውን አንድም ፍልስፍና ስንል ምክንያታዊ ሂስ የሚል ትርጉም ይሰጠናል። ሌላው ግብረ ገብና ሃይማኖት ስንል ሃይማኖት ሁለቱ አንድ የሚሆኑበት አለ፣ የሚፋቱበት ሁኔታ አለ። ሃይማኖት እያላቸው ግብረ ገብ የሌላቸው፣ ግብረ ገብ እያላቸው ሃይማኖት የሌላቸው ስላሉ ግብረ ገብ ሃይማኖት ነው፣ ሃይማኖት ግብረ ገብ ነው ልንለው አንችልም ማለት ነው። ሌላው ግብረ ገብና ፖለቲካን በምንመለከትበት ጊዜ ሁለቱም ማህበረሰብን በራሳቸው አስተምህሮ በራሳቸው መርህ እንዲመራላቸው የሚፈልጉ ርዕሳነ ጉዳዮች ናቸው ማለት ነው። ዓላማቸውም ስርዓት ያለው በመስማማት የሚኖር ህዝብ መፍጠር፣ ግብረ ገብ ማናቸውንም የሰው ድርጊት ወይም ጸባይ ከሰው ልጅ ዘላቂ ግብ አኳያ ትክክለኛና ስህተት ብሎ ማህበረሰቡ ያስቀመጠለትን ያን ደንበር አለመተላለፍ ነው ማለት ነው። ግብረ ገብና ፍትህን በምንመለከትበት ጊዜ ዋናው ከዚህ ርዕሰ ጉዳይ ከሀገረ መንግስት ግንባታ ጋር ስንመለከት ዋናው ፍትህና ርዕት የምንለው ነገር ነው ማለት ነው። ይሄ ግብረ ገብ የሌላቸው ነገስታት ወይም ደግሞ በግብረ ገብ ያልተገነባ የሀገረ መንግስት ግንባታ መሰረቱ የጸና አይሆንም ማለት ነው። ኢፍትሃዊነት ካለ የሀገረ መንግስቱ ግንባታ በጽኑ መሰረት እንዳልተመሰረተ ያመለክታል ማለት ነው። ፍትሃዊነት ካለ፣ የህዝብ ቅሬታ ከሌለ፣ የህዝብ አቤቱታ ካልበዛ ያ የስርዓተ መንግስት ግንባታ ግብረ ገባዊ ነው፣ በግብረ ገብ የተመሰረተ ነው እንላለን ማለት ነው። ግብረ ገብና አገዛዝን ስንመለከት የተለያዩ በየጊዜው የሚነሱ ታሪካዊ ቲዎሪዎች አሉ። ዲሞክራሲ፣ አውቶክራሲ እያልን የምንጠራቸው ማለት ነው። ይሄን ሊቃውንቱ የሚሉት ፈላስፎቹ ሁለቱንም ያኛው የመጀመሪያው አህዳዊ የምንለውን የጥቂት አስተዳደር የጥቂት ገዢዎች እነዚህ፣ ይሄኛው ደግሞ ዲሞክራሲያዊ የምንለው ሁካታና ጫጫታ የበዛበት አዋቂውና የአዋቂው የማይለይበት ነው እያሉ ሁለቱንም ይተቻሉ። ከነዚህ ውስጥ ግን ዋናው ግብረ ገብ ነው ብለው ወደ ግብረ ገብ የሄዱበት ይሄ አጠቃላይ ቲዎሪው ነው። ወደ ባለ ቅኔያቱ ስመጣ የባለ ቅኔያቱ ትኩረት በየጊዜው በየትኛውም የአስተዳደር ስርዓት ውስጥ ለፍትህ መጠበቅ፣ ለማህበራዊና ለባህላዊ እሴቶች መታፈር ዘብ መቆም ነው። ይሄ ነው ዋናው የባለቅኔዎቹ ዓላማ። በማንኛውም ወቅት በማንኛውም ስርዓት ሳያፍሩ ሳይፈሩ ለባህላዊ እሴት፣ ለግብረ ገብ፣ ለስነ ምግባር፣ ለሀገራዊ እሴት መታፈር ዘብ መቆም ነው። ይሄ ነው የባለቅኔ ሚናው። አሁንም ወደ አውሮፓ ፈለሰ ኢትዮጵያ ተው ነው እያሉ ሲናገሩ ነበር አባቶቻችን። ይሄ ነው የነሱ የባለቅኔዎቹ ዓላማቸው ማለት ነው። የግዕዝ ሀብት ግብረ ገብነት ለሀገረ መንግስት ግንባታ ያለው ሚና የሚለውን
በግዕዝ ቅኔ ማሳያነት በቅኔያቱ እንደተገለጹ ስንል ሀገር የሚለው በኪዳነ ወልድ ክፍሌ መዝገበ ቃላት ጽንሰ ሐሳቡ መመርመርን፣ መሻትን፣ መፈለግን መንግስት ማለት ነገስታት ሀገርን የሚመሩ የሚያስተዳድሩ በሚለው ይገልጻሉ። እኔ አጠቃላይ ሀገረ መንግስት ይሄ ከሆነ ትርጉሙ በዚህ ጥናት ውስጥ ለሀገረ መንግስት ግንባታ ይሆኑኛል ያልኳቸውን 8 ቅኔያት በዚህ ንድፈ ሐሳብ ለመተንተን ችያለሁ ማለት ነው። የመጀመሪያው የአፄ ምኒልክ አስተዳደራዊ ስልትን ስንመለከት ምኒልክ በጽዮን ዓመተ ከስተ ነሲዮ ምድር ሰይፈ ቁጣ ምሬተ ለአዳም ጸብ ድረ ለሃኮ ነፋ በመልተገጹ መንፈሰ ትዕግስተ የሚለው ነው። ይሄ በምኒልክ የአስተዳደራዊ ስልት የቀረበ ሲሆን ምኒልክ በጽዮን ተገለጠ ስንል ጽዮን አምባ መጠጊያ ናት። ነገስታቱ ከሀገረ መንግስት ግንባታ አንጻር ህዝቡን አንድ ማድረግ፣ ህዝቡን መሰብሰብ፣ ህዝቡን የተበተነውን አንድ ማድረግ ይሄ ግብረ ገባዊ የሀገረ ሰብ ግንባታ ሂደት ነው ማለት ነው። ንቡሩን ታሪክ ነው ከዚህ ላይ የምናየው የአዳምን አፈጣጠር ከፖለቲካዊ ሁኔታ ከሀገረ መንግስቱ ግንባታ ጋር አስማምቶ ሲገልጸው እንመለከታለን። ብዙ ጊዜ ነገስታቱ ያሳነጿቸው አብያተ ክርስቲያናት አሉ። በየዓመቱ በዚያ ይገኛሉ። ለዚያም ነገስታቱ ለሚያስቀድሱበት፣ ነገስታቱ ለሚገኙበት ክብረ በዓል የተለዩ መምህራን ተጋብዘው ነው ቅኔ የሚያደርጉት። ያኔ ነገስታቱ ከመምህራኑ ባለማፈር ሳይፈሩ ነገስታቱን ሂስ ስለሚያደርጉ ነገስታቱ ምንድን ነው ያሉት? ከኔ ምን ተገኘ? የኔ አስተዳደር በደሉ ምንድን ነው? ግብረ ገባዊ የጎደለው ነው ወይ ብለው ከመምህራኑ ከሊቃውንቱ ቅኔያት አስተያየት ወይም ሂስ ያገኛሉ ማለት ነው። ስለዚህ አንድ የሀገረ መንግስት ግንባታ ጽናት ሊኖረው የሚችለው ሰይፍና መንፈስ ሲኖረው ነው ማለት ነው። ከዚህ ላይ ሰይፍ ስንል ለጦርነት ብቻ አይደለም፣ መንግስትን ለማጽናት ሀገረ መንግስትንም ለመገንባት ያገለግላል ማለት ነው። ከዚህ ጋር የምንመለከተው ትዕግስት እንደ ሀገረ መንግስት ግንባታ ዋና ሚና እንደተጫወተ ነው። በነገስታት በመሪዎቻችን ትዕግስት አንድ የግብረ ገብ የሀገረ መንግስት ግንባታ ግብዓት እንደሆነ በአበው ቅኔ ተገልጾ እናያለን ማለት ነው። ሁለተኛው ቅኔ ከጊዜ አንጻር ቅኔያቱን ዝም ብዬ ተዋለሁ፣ ወደ አማርኛው ነው የምሄደው። ምናልባት ትርጉሙን እዚህ ጋር እኔ በተወላላጅ ትርጉም ነው የሄድኩት። ልክ እንደ ቅኔ ቤቱ ሙያው ይሄ ነው፣ ባለቤቱ ተሳቢ ባለቤት ዘርፍ እያልኩ በዚያ ትርጉም ሳይሆን በሀሳብ ነው እየሄድኩ ያለሁት ማለት ነው። ይሄ ቅኔ የሚያመለክተው የክብር ጉዳይ ነው፣ የክብርን ጉዳይ ነው። ትራፊ አልበላም ነው የሚለን። የይሁዳን ትራፊ ምኒልክ አልበላም ስንል ይሄ ክብር ነው። ከባህልም አንጻር ስንመለከት ትራፊ ብላ ሲባል የበታችነት ሊሰማው ይችላል። ይሄ ክብር የነገስታት ክብር፣ የሀገር ክብር፣ የነገስታት ክብር፣ የህዝብ ክብር ስለሆነ ከግብረ ገብ አንጻር አንድ ንጉስ ራሱን ሲያከብር ሀገሩ ከበረች፣ ሀገሩ ከፍ ከፍ አለች፣ ስለ ሀገሩ ክብር ቆመ እንላለን ማለት ነው። ተመካሂነት የሰናክሬም የሕዝቅያስ ታሪክ በመጽሐፍ ቅዱስ ታውቃላችሁ። ሁለቱ በጣም የተለያዩ ናቸው። ሰናክሬም የተነጻጸረው በሮማውያን፣ ምኒልክ የተነጻጸረው በሕዝቅያስ። ሁለቱ ተመካሂነት ነበር። ተመካሂነት ካለ የስርዓተ መንግስት ግንባታ ሊጸና አይችልም። ብዙ ጊዜ ትምክህት የሚመካ ከሆነ ልክ እንደ ሰናክሬም እንደ ሮማውያን ያንን የአድዋውን ታሪክ ሁላችንም እናስታውሳለን። በተመካሂነት እኛ ዘመናውያን ነን፣ ብዙ መሳሪያ አለን፣ ብዙ ሰራዊት አለን።
ብለው ሲመጡ ነው ራሳቸውን ዝቅ በማድረግ በጸሎት ያሸነፏቸው እና አፄ ምኒልክ የኛ የሀገራችን ሰራዊት ማለት ነው። እና ብዙ ጊዜ በነገስታት ተመካይነት ካለ ስርዓተ መንግስት አይጸናም። ከፍ ካለ ቦታ ቤታቸውን ሰርተው ይህን ሁሉ እኮ ገዝተን የምናስተዳድረው ሲወጣ ሲወርድ እያዩ ይህን ሁሉ የምንመራው እኛ እኮ ነን እያሉ የሚመኩ ከሆነ ያ የሚመኩበት ሊቀጥል አይችልም፣ አንድ ቀን ይፈርሳል ማለት ነው። እና ተመካይነት ለስርዓተ መንግስት ግንባታ የማያዋጣ ነገር እንደሆነ ተመልክተናል በዚህ ቅኔ ማለት ነው። ልክ በሮማውያንና በሕዝቅያስ በሰናክሬም ታሪክ ይሄ ንቡሩ መጽሐፍ ቅዱሳዊው ታሪክ ለቅኔው ቀርቧል ማለት። ሌላው የአፄ ኃይለ ሥላሴን አመራር ነው የምንመለከተው። የአፄ ኃይለ ሥላሴን አመራር በምንመለከትበት ጊዜ ጠቅል አባ ተፈሪ አባ ጠቅል ዮሐንስ ፀሐየ ፍኖት ሰማዩ ከህዝብ ነቢየ መንግስት ልዑል። ቅኔው ጉራማይሌ ቅኔ ነው። በቅኔ ቤት ብዙ ጊዜ እንደዚህ አይነት ጉራማይሌ ቅኔ ሲቀርብ ቅኔውን የማጣፈጥ ቅኔውን የማሳመር ሁኔታ ነው ያለው። ተፈሪ አባ ጠቅል ከዮሐንስ ጋር ነው የተነጻጸረው። እስካሁን ያየናቸው ቅኔዎች ታሪኩን የሚያሄሱ ታሪኩን የሚገመግሙ ነበሩ። ከዚህ ላይ የምንመለከተው አፄ ኃይለ ሥላሴ በቅዱስ ዮሐንስ ተመስለው ነው። የቅዱስ ዮሐንስን አስተምህሮ ስንመለከት ንስሐ ግቡ ነው፣ መጸጸት ነው። በነገስታት ንስሐ መግባት መጸጸት ካለ ግብረ ገባዊ ስርዓተ መንግስት ግንባታ ይጸናል። ግብረ ገባዊ ስርዓተ መንግስት ተገነባ የምንለው ነገስታት ንስሐ ሲገቡ ሲጸጸቱ ነው ማለት ነው። በዮሐንስ ትምህርት ብዙ የምናውቃቸው ትምህርቶች አሉ። ተራራው ዝቅ ይበል ኮረብታው ይቅና እያለ ቅዱስ ዮሐንስ መጥምቁ ዮሐንስ አስተምሯል። በነገስታትም የሀገረ መንግስት ግንባታን ለማጽናት ሰንከልካላ የሆኑ መሰናክሎች መስተካከል አለባቸው የሚል ነው ያለው። ብዙ ነው ይሄ ታሪክ። ሌላው ኢትዮጵያ ሀገራችን በወንጌል ነው የተመሰለችው። ለአውሮፓውያን የክብር ወንጌል ሆና እንደቀረበች እንድትሰበክ የምትሰበክ አዲስ ወንጌል ሆና እንደቀረበች አፄ ኃይለ ሥላሴ ለአውሮፓውያን የኢትዮጵያን ሉዓላዊነት ገናናነት ሲሰብኩላቸው እነሱ እንዲጸጸቱ በኢትዮጵያውያን ባደረጉት የተለያዩ ጥፋቶች እንዲጸጸቱና ንስሐ እንዲገቡ የሚያደርግ ነው ማለት ነው። ይህም እንደዚያው ነው የሚያመለክተው። አዲስ ሰማይና አዲስ ምድር የምንለው የኢትዮጵያን ለውጥ በወቅቱ የነበረውን አውሮፕላን ለመጀመሪያ ጊዜ ማስመጣት፣ የኢትዮጵያ የአፍሪካ አንድነት ድርጅት ትምህርት ቤትንም በተመለከተ የተለያዩ ለውጦች በአፄ ኃይለ ሥላሴ የታዩትን ከሀገረ መንግስት ግንባታ ጋር ተያይዟል ማለት ነው። የፍትህ አሰጣጥን በተመለከተ ኦሊቅነ ንጉሠ ነገሥት ለመስቀልከ ንሰግድ ወለትንሣኤከ ቅድስት የሚለው ይሄ የዕለተ ዓርቡን ታሪክ ከሀገረ መንግስት ግንባታ ጋር ተነጻጽሮ ቀርቦልናል ማለት ነው። በዚህ ጊዜ ንጉሱ ጨረቃ ሁነዋል። ጨረቃ ጣፍም ትሆናለች፣ ሙሉም ትሆናለች፣ ጎደሎም ትሆናለች። በነገስታቱ በሀገረ መንግስት ግንባታ ይህ ሁኔታ መስተዋል የለበትም። ሌላው የረገፉ ከዋክብትም አሉ። የዕለተ ዓርብ ታሪክ እናውቃለን ሁላችንም። ይሄ ቅኔ በሱ የቀረበ ስለሆነ እነዚያ ነገስታቱ ከዋክብቱ ሲረግፉ እንኳን ረገፉ የሚል አካል አለ ማለት ነው። በከዋክብት የተመሰሉት ለስርዓተ መንግስቱ ግንባታ እንቅፋት የሆኑ ጠላቶቻቸው ናቸው ማለት ነው። እስካሁንም ይሄ ቅኔ ሁላችንም እናውቃለን። ቅኔ ዘመን ተሻጋሪ ጥበብ ነው። ብዙ ጊዜ አንድ ነገር ሲባል ሌላ ነገር አለ። አሁንም ብዙ ከዋክብቶች እየረገፉ ነው ያለ። ለስርዓተ መንግስቱ መጽናት ሲባል ብዙ ከዋክብት እየረገፉ እያየን ስለሆነ ያው ጥበቡ ዘመን ተሻጋሪ ጊዜያዊ፣ ሁልጊዜ ቅኔ ሁልጊዜ ትኩስነት አለው። ሌላው የመጨረሻው አንቀጸ አባግ ፍትህ ለመጠፋአኒ በመንፈቀ ሌሊት ተንሳይኩ ወለፍትሐ ነገሥት አሰስክዎ እያለ የሚሄደውን ይሄ የወቅቱን የፍርድ አሰጣጥ ከፍትሐ ነገሥት ወደ ፍትሐ ብሔር
ሲሸጋገር ለህዝቦች የህዝቦች ስነ ምግባር የህዝቦች ሞራላዊ ክብር አለመጠበቁን የሚጠቁም ነው ማለት ነው። በገንዘብ እንደተሸጠ ፍትሐ ነገሥት የወረቀት ብቻ ሆነ እያሉ ሊቃውንቱ በወቅቱ የዘመኑን መንፈስ ያዩትን የተመለከቱትን ሲያሄሱ እንመለከታለን ማለት ነው። በፍቅረ ነዋይ በገንዘብ ሲሸጥ ፍርድ ይሄ እንግዲህ ከስነ ምግባር የሀገር መንግስት ግንባታ አኳያ እነዚህ ነገሮች መስፈን አለባቸው መስተካከል አለባቸው የሚል ነው ቅኔው ማለት ነው። አጼ ምኒልክ ኢትዮጵያን ከጠላት ሰራዊት ኃይል ያዳኑበት ስልት አዳም ከተፈጠረበት መለኮታዊ ግብር ጋር ተነጻጽሯል። በአብዛኛው በሀገሪቱ ፖለቲካ ዙሪያ አዎንታዊ ፍካሬ ያዘሉ ቅኔያት ቀርበዋል ነው የሚለው። የአፄ ኃይለ ሥላሴን አመራር ስንመለከት ሊቃውንቱ በሐዲስ ሰማይና በሐዲስ ምድር መስለው የአዲስ ዓለም ጌጥን በኢትዮጵያ አሳይቷል እያሉ የመጣውን ለውጥ ድጋፍ የሰጡበት ሁኔታ ነበር ማለት ነው። በአጠቃላይ ቅኔያቱ በኢትዮጵያ የተከሰቱትን የሀገረ መንግስት ግንባታ ፖለቲካዊ ስርዓቱን በመደገፍ በመተቸት ላይ ተመስርተዋል። ስለዚህ ቅኔያቱ ለሀገረ መንግስት ግንባታ ምርምሮች በታሪክ ጥናትና በስነ ጽሁፍ ዘርፍ ለምሁራን ሰፊ መረጃ ይሰጣሉ። አመሰግናለሁ። በህይወት እያሉ ምኒልክና ቴዎድሮስ በኢትዮጵያ ጉዳይ የጻፉትን ታሪክ በመላ ነገሩን። እስከ መጨረሻ አድዋና መቅደላ የኢትዮጵያም ጉዳይ የነጽነቷ ቀን ሲሰላ የሚጸጽታቸው አሁንም ሁላ ሮምና ጀርመን፣ ኢጣሊያና ጀርመን ከዚህ በኋላ ይብቃቸው ማዋጋት በሌላ ማካሰስ በሌላ ማጋጨት በሌላ ይእዜተ ስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ ተርላ ያሬድ ገብረት ኢትዮጵያ ወኢትዮጵያ ተመላት በተርላ ያሬድ ሐዋዝ እስመ መጻ መንገሌሃ ዘተሰይጠ መንገለ አውሮፓ ጽሊ ያሬድ ግዕዝ እስከነው እዮ ወእያ አውሮፓ ወእንግሊዝ ወጀርመን መካነ ግያዝ ዘኢወለደት ተሐጽን ንበለ ዘእሙ ትእዛዝ ወጀርመን መካነ ግያዝ ተርላ ያሬድ ገብረት ኢትዮጵያ ወኢትዮጵያ ተመላት በተርላ ያሬድ ሐዋዝ እስመ መጻ መንገሌሃ ዘተሰይጠ መንገለ አውሮፓ ጽሊ ያሬድ ግዕዝ እስከነው እዮ ወእያ አውሮፓ ወእንግሊዝ ወጀርመን መካነ ግያዝ ዘኢወለደት ተሐጽን ንበለ ዘእሙ ትእዛዝ ወጀርመን መካነ ግያዝ። አንተ ልጅ ግዕዝ ሳይሆንህ ገና አንተ ልጅ ግዕዝ ወጣት ልጅ ግዕዝ ሳይሆንህ ገና ስለ ሀብት ብለህ የውጭ አገር ወሬ አታውራ። ወጣት ልጅ ግዕዝ ሳይሆንህ ገና ስለ ሀብት ብለህ የውጭ አገር ወሬ አታውራ። ዓላማም ካለህ ሞልቷል ሀብት በኢትዮጵያ ጠንክረህ ብትሰራ በለማታ። ወጣት ልጅ ግዕዝ ሳይሆን ገና ስለ ሀብት ብለህ የውጭ አገር ወሬ አታውራ። ዓላማም ካለህ ሞልቷል ሀብት በኢትዮጵያ ጠንክረህ ብትሰራ። የሚፈልጉህም አንተን እየተወያዩ ተራ በተራ የጎጃም ልጆች ወንጂና ዋሸራ ይሉሃል። ቆየን ጨጎዴ ተቀምጠ አደራ የጎጃም ልጆች ወንጂና ዋሸራ በል እስኪ አንተ ፈታ ጌተ እግዚኦ ወተበቀል በቀልያ አይጉድ አየር አውሮፓ ልበለው እንጂ እንግዲህ የአውሮፓ አየር ልበለው እንጂ ግዕዝን ምን እናድርገው? ቦታ ሰጠሁት። አየር አውሮፓ ግዕዝ አየር አውሮፓ ግዕዝ አየር አውሮፓ ወገላድ ዲኖ ቤቱ ገላድ ደብረ ብርሃን ሥላሴ የሊቁ እና የባሕታዊ ክፍለ ዮሐንስ ጉባኤ ግዕዝን በተመለከተ አየር አውሮፓ ግዕዝ አየር አውሮፓ ግዕዝ አየር አውሮፓ ወገላድ ዘውስተ አውሮፓ ገብርዎ አውሮፓውያን ውሉድ
አየር አውሮፓ ግዕዝ አውሮፓ አየር አውሮፓ አየር አውሮፓ ግዕዝ አየር አውሮፓ ወገላድ ዘውስተ አውሮፓ ገብርዋ አውሮፓውያን ውሉድ እማመት እስከ ዓመት ይትመያየጥ በኢትዮጵያ ተውቦ ፈቃድ በል እስከ አንተ ዓመት እስከ ዓመት አንድም ሳቋር ተሰጠው ፈቃድ እኮ ነው። እማመት እስከ ዓመት ይትመያየጥ በኢትዮጵያ ተውህቦ ፈቃድ ወእንዘ እንዘሂ ይትመያየጥ በሰማይ ላይሉ ይትራይ ለመርድ ወለ ተልሚድ በልማ አንተ መርድ ያለውን ዘመናዊ ተማር ነው። ግዕዝን እያስኬደ ዩኒቨርሲቲ ገብቶ እየተካሄደ ተልሚድ ያለው ደግሞ መደበኛውን ተማሪ ነው። አየር አውሮፓ ግዕዝ አየር አውሮፓ አየር አውሮፓ ግዕዝ አየር አውሮፓ ወገላድ ዘውስተ አውሮፓ ገብርዎ አውሮፓውያን ውሉድ እማመት እስከ ዓመት ይትመያየጥ በኢትዮጵያ ተውበ ፈቃድ ወእንዘ እንዘሂ ይትመያየጥ በሰማይ ላይሉ ይትራእይ ለመርድ ወለ ተልሚድ ለዓለም ወለዓለም ዓለም ግብፅሂ እመ ፈርዖን ነገደ ፈርዖን ነገድ ትሰምዒ ለምንትኑ ምክረ አሜሪካ ወምክረ ካይድ በለማ አንተ ግብፅሂ እመ ፈርዖን ነገደ ፈርዖን ነገድ ትሰምዒ ለምንትኑ ምክረ አሜሪካ ወምክረ ህንድ ወሰምዒ ምክረ ዘኢትዮጵያ ዘመድ አኮኑ ይበቁ ምክረ አሜሪካ ወምክረ ባዕድ በልማ ግብፅሂ እመ ፈርዖን ነገደ ፈርዖን ነገድ ተሰምዒ ለምንትኑ ምክረ አሜሪካ ወምክረ ካይድ ወምክረ ህንድ ወሰምዒ ምክረ ዘኢትዮጵያ ዘመድ አኮኑ ይበቁ ምክረ አሜሪካ ወምክረ ባዕድ አየር አውሮፓ ግዕዝ አየር አውሮፓ አየር አውሮፓ ግዕዝ አየር አውሮፓ ወገላድ ዘውስተ አውሮፓ ገብርዎ አውሮፓውያን ውሉድ እማመት እስከ ዓመት ይትመያየጥ በኢትዮጵያ ተውቦ ፈቃድ ወእንዘ እንዘሂ ይትመያየጥ በሰማይ ላይሉ ይትራእይ ለመርድ ወለ ተልሚድ ለዓለም ወለዓለም ዓለም ግብፅሂ እመ ፈርዖን ዘመደ ፈርዖን ዘመድ ተሰምዒ ለምንትኑ ምክረ አሜሪካ ወምክረ ባዕድ ወምክረ ካይድ ወሰምዒ ምክረ ዘኢትዮጵያ ዘመድ ኮኑ ይበቁ ምክረ አሜሪካ ወምክረ ካይድ